ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ታምራት ሊያደርጉ ይችላሉ ማለት ነው። ታምራት ማድረግ የአንድ እምነት የእውነተኛነት ማረጋገጫ ሊሆን አይችልም። ለምን? ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሰተኛው መሲህ ሲመጣ እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ታምራትን ያደርጋል። ስለዚህ ሐሰተኛው መሲህ አሳይ መሲህ 66 የሚባለው ወደፊት ሲመጣ ታላላቅ ምልክቶችና ታላላቅ ታምራትን ሊያደርግ ይችላል። ከምን አንጻር ነው ብለን ስንል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት አለ። የአሳይ መሲህ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅም መታለል እንደ ሰይጣን አሰራር ነዋል። ስለዚህ ያ ነው። እኛ አንድ ሰው አሞት አንድ ክርስቲያን አሞት እኛ ጋር መጥቶ ሩቅያ ቢቀራበት ቁርአን ቢቀራበት እና ቢፈወስ እስልምና እንዲቀበል አንገፋፋውም። ለምን? በዛ አይደለም እንትማል በእውቀት ላይ ነው። ቁርአን የሚለው ካላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እመን አይደለም የሚለው እወቅ ነው የሚለው። መጀመሪያ እውቀት ይቀድማል። ስለዚህ ላ ኢላሀ ኢለላህ የሚለውን ሁለቱን ሸርጦች ሁለቱን ማዕዘናት በደንብ አውቆ ነፊ የሚባለው ምንድን ነው፣ ኢስባት ማለት ምን ማለት ነው የሚለውን ነገር በደንብ ተገንዝቦና አውቆ መስለም አለበት ብለን ነው የምናምነው። ከዛ በኋላ ሩቅያ የሚባለው ነገር እንደ ሰከንደሪ ነገር ነው። ሰከንደሪ ነገር ነው የምልህ ሊደረግም ላይደረግም ይችላል። እና ከዛ አንጻር የእነሱ ግን ምንድን ነው ማስረጃ መሆን አይችልም። ፕሮቴስታንት ጋር ታያለ፣ ብርሃማኒስቶች ጋር ትሄዳለ። ሂንዱ የሚባሉ 300 ምናምን ጣዖታት ያመልካሉ። እነሱም ሙት ያስነሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ። ነገር ግን እውነተኞች አይደሉም። ኦኒሰስ ጋር ስትሄድ ታምራለ ግን በስላሴ እዚህ ላይ እንዲህ ማለት ነው። ትክክል ነው። ቁርአን ምናምን ፓወር አለው፣ የአላህ ቃልም ነው፣ ይለቃል፣ በቁርአን ይለቃል። ግን እነሱ በምን አይነት ፓወር ነው ሊለቀው የሚችለው? ምን አይነት ፓወር ተጠቅመው ነው? አሁን ሻያጢን ነው። ኩፋሩል ጂን የሚባሉት ሻያጢኖች አሉ አይደለ? ከነሱ ጋር ኮንታክት ስላላቸው ከነሱ ጋር አሰራር ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይም እንደዛ ነው። ሴጣንን ሊያወጣው አይችልም። ካወጣው ግን መንግስቱ ተለያያል። የተለያየ መንግስት ካላቸው ሊያወጣል ማለት ነው። በቤልዜቡል ማለት ነው። በአጋንንት አለቃ አጋንንትን ያወጣልና ብሎ ነው ያስተማረው ማቴዎስ ወንጌል ላይ ማለት ነው። ምዕራፍ 12 ቁጥር 25 እና ቁጥር 24 እስከ 26 ብትመለከተው ፈሪሳውያን ግን ሰምተው ይህ በቤልዜቡል ማለትም በአጋንንት አለቃ ካልሆነ በስተቀር አጋንንትን አያወጣም አሉ ይላል። ኢየሱስም ሀሳባቸውን አውቆ እንዲህ አላቸው፣ እርስ በርስ የምትለያይ መንግስት ትጠፋለች፣ እርስ በርስ የሚለያይ ከተማ ሁሉ ቤት አይቆምም። ሴጣንን የሚያወጣው ከሆነ እርስ በርሱ ተለያየ፣ እንግዲያውስ መንግስቱ እንዴት ትቆማለች አለ። እኔ በቤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጣችኋል? ስለዚህ እነርሱ ፈራጆች ይሆኑባችኋል ብሎ አስተማረ ማለት ነው። እና ከዛ አንጻር ሴጣንን ሊያወጣው ይችላል። ምልክቱ ምንድን ነው? መንግስቱ ሲለያይ ማለት ነው። መንግስቱ ይለያያል ማለት ነው። እና ከዛ አንጻር ነው ይታየው። ኦኬ ቴንክ ዩ ነው እንጂ ሌላ ፓወር የለም። ጅንን በጅንን የሚያወጡት ማለት ነው። ጅን በጅን ሻያጢን ኩፋሩል ጅን ብለህ ለይ፣ ኩፋሩል ጅን ብለህ ለይልኝ እንዳይቀላቀልብኝ። እና ደግሞ ማለት ነው አንድ ጥያቄ ጨምር መረቅልን። ይሄ ከፕላኔቶች ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ማለት ብዙ ሲያደርጉ ይሄ ጋላክሲ ምናምን የሚባለውን አሁን አንድ ጋላክሲ ውስጥ ወደ 1 ቢሊዮን ምናምን የሚሆን ከዋክብቶች አሉ አይደል? ይሄን ጋላክሲ ምናምን የሚለውን ነገር አይተውት የሆነ ግልጽ ነግረውናል። ምናልባት ቅርቢቱ ሰማይ ተብሎ ነው የተባለው በቁርአን ውስጥ። የቅርቢቱ ወደ ቡሩጅ የሚባል ነገር ታውቃለህ? ቡሩጅ የሚባል ነገር አለ አይደለ? ቡሩጅ የሚባል ነገር አለ እና ቡሩጅ የሚባለው ቅርቢቱ ሰማይ ላይ ያሉ ነገሮች ናቸው። አሁን አንተ የምትላቸው ነገሮች እንደዛ ነው። አምላካችን አላህ በቅርቢቱ ሰማይ ላይ ከዋክብትን ያደረጋቸው በረጨት ነው። ረጨት ማለት የከዋክብት ስብስብ ጋላክሲ የምንለው ማለት ነው። የእኛ ረጨት ራሱ ፍኖተ አዲም ይባላል፣ ሚልኪ ጋላክሲ ይባላል። ጎረቤቱ ደግሞ አንድሮሜዳ ይባላል። ይህ ረጨት ውፍረቱ 1000 የብርሃን ዓመት እንደሆነ ይገመታል። ከአንዱ ጫፍ ከሌላው ጫፍ ርቀት በዲያሜትር ሲለካ ደግሞ ራሱ 100,000 የብርሃን ዓመት ይሆናል። የሚያጅበው ግን በውስጡ ከ100 እስከ 400 ቢሊዮን ከዋክብት እንደያዘ ይገመታል። ይህ አንዱ ወገን እኛ ቅርቢቱን ሰማይ በከዋክብት ጌጥ አጌጥናት አለ።
ሱረቱል ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ቡርጆችን ያደረገ እና በእርሷ ፀሐይና ጨረቃን ፀሐይን ሲራጅ ጨረቃን ሙኒር ያደረገ ጌታ ክብሩ በጣም ላቀ ይላል። ስለዚህ ቡሩጅ የሚባል ነገር አለ ማለት ነው። ያ የቅርቢቱ ሰማይ ነው ማለት ነው ራሱ ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ከዛ ጀምሮ ሚራጅ ሲያደርጉ ሚራጅ ማለት መውጣት ማለት ነው። እና በዛ ላይ ረሱል ሰለላሁ ዐለይሂ ወሰለም በሚወጡበት ሰዓት ላይ ተጉዘው ወደ ላይ በሚሄዱበት ሰዓት ላይ ምንድን ነው በእያንዳንዱ ሰማይ አለ አይደለ የነበሩ ሰማዮች አሉ ራሱ ሲወጡ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ነው የመጀመሪያው ሰማይ ቅርቢቱ ሰማይ ይባላል። በኳክት እሱን አልፈው ነው የሄዱት እና የሰው ልጅ ያለበት ጋላክሲ የሚለው ነገር እና ይሄ ዩኒቨርስ የሚባለው ነገር እስከ ቅርቢቱ ሰማይ ድረስ ያለውን ነው። ኮምፕሬንድ ማድረግ አልቻለም። መልቲቨርስ እያሉ ያወራሉ ሳይንቲስቶች። ብዙ አለማት አሉ ግን አናውቃቸውም ብለው ስፔኩሌሽን ነው እየሰጡ ያሉት። እኛ ግን የምንለው ደግሞ ቁርአን ረቢል ዓለሚን ይለዋል። ራሱ ዓለም አንድ ነው። ዓለሚን ደግሞ አለማት ማለት ነው። ዓለሚን እና ዓለሙን እያልሚን ይናገረዋል ሌላ ቦታ ላይ በሀዲስ ላይ። ስለዚህ አለማት አሉ። የአለማቱ ጌታ ነው አላህ። የሰው ልጆች